ነገር ያስረዳሉ። እግዚአብሔር እንደማያዳላ እግዚአብሔር እውነተኛ ፈራጅ ዳኛ እንደሆነ አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ ነጭ ነህ፣ አንተ ወፍራም ነህ፣ አንተ ቀጭን ነህ፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ጎሳ አለህ፣ አንተ ጎሳ የለህም፣ አንተ ሴት ነሽ፣ አንተ ወንድ ነው፣ አንቺ ሴት ነሽ የማይል እውነተኛ ፈራጅ እንደሆነ ሲያስረዱ ሶስት መሰረታዊ ነገሮችን ይጠቅሳሉ። አንደኛ እግዚአብሔር እውነተኛ ፈራጅ መሆኑ የሚታወቅበት ሞት ይባላል። ምን ይባላል? ምን ይባላል? እስኪ አሁን ሞት ስትመለከቱት ያዳላል አያዳልም? ሞት የሚወስደው ማንን ነው? ሁሉንም ነው አይደለም? እግዚአብሔር ምን ስለሆነ እውነተኛ ምን ስለሆነ በፍርዱ ምን ስለሌለበት ክብር ለስሙ አያዳለም። እግዚአብሔር አለው የለበትም። ይሄ የእግዚአብሔር ሞት ፍትሐ እግዚአብሔር የሚታወቅበት ነው። የራሱ ቀመር አለው፣ ልክና መጠን አለው፣ እድሜ አለው፣ የሚጠራበት የራሱ ጊዜ አለው። እግዚአብሔር በራሱ ቀመር ሁሉን ይጠራል እንጂ እግዚአብሔር በሞት አድሎ አያደርግም። እግዚአብሔር ሞት ሁሉንም ይጠራል። ለምን? እግዚአብሔር ትክክለኛ ፈራጅ እንደሆነ የምናውቅበት አንዱ ምንድነው ከተባለ ሞት ይባላል ማለት ነው። ሁሉን በጊዜው ይጠራል እግዚአብሔር በምን ሞት በተባለ መንገድ። ሁለተኛው እግዚአብሔር እውነተኛ ፈራጅ መሆኑ የሚታወቅበት መዓልትና ሌሊት ነው። ከቃሉ ጋር ናቸው። በምን ይታወቃል እግዚአብሔር? ሶስት ነገር ብያችኋለሁ። አንደኛ እግዚአብሔር እንደማያዳላ እውነተኛ ፈራጅ እንደሆነ በምን ይታወቃል ነው ያለው? በሞት አይደለ? ሁለተኛው እግዚአብሔር የማያዳላ እውነተኛ ፈራጅ እንደሆነ በምን ይታወቃል? በመዓልትና በሌሊት። መዓልትና ሌሊትን ስትመለከቱ እስካሁን ጨለማ ነበር፣ አሁን ብርሃን መጥቷል። በዚህ በስነ ፍጥረት ቀመር ሊቃውንት ትንታኔ ትርጓሜ መሰረት ጨለማ አሁን የት ሄደ ብንል መልሱ ቅዱሳት መጻሕፍት አስቀምጠውታል፣ ሊቃውንት ተርጉመውታል። በዚህ ፍልስፍና ጨለማ የሚኖረው የጨለማ መኖሪያ ከዚህ በታች 5 ዓለም ውስጥ ነው የሚኖረው። 5 ዓለም፣ አራቱን አልፎ 5ኛ ዓለም ነው የሚኖረው እዚህ በታች ማለት ነው። ለምሳሌ ይሄ ግዘፈ ምድር አለ፣ የተነጠፈው ይሄ ተራራው ግዙፉ ዓለም በአጠቃላይ ማለት ነው እኛን የተሸከመው ዓለም አለ። ይሄ የምድር ዓለም ሲባል ከዚህ ቀጥሎ ይሄንን የተሸከመው ደግሞ የውሃ ዓለም ነው። ዛጽና ለምድር ዲበ ማይ በተንጣለለ ባህር ላይ ነውና ዓለም የቆመው ድጋፍ የለውም፣ ካስማ መወጠሪያ የለውም። ጠጠር ወይም ተራራ ጋር እዚህ በታች ዓለምን የሚሸከም የለም። በተንጣለለ ባህር ላይ እግዚአብሔር ዓለምን ዘርግቶታልና የውሃ ዓለም ነው ያለው። ከውሃ ዓለም ቀጥሎ ሶስተኛው ዓለም የነፋስ ዓለም ነው። ያ የነፋስ ዓለም ነው። ከነፋስ ዓለም ቀጥሎ አራተኛው ዓለም የብርሃን ዓለም ነው። ማለትም የእሳት ማለት ነው። ብርሃን ስንል የእሳት ዓለም ማለት ነው። ከእሳት ዓለም ከአራተኛው ዓለም ቀጥሎ የመጨረሻው ዓለም የጨለማ ዓለም በርባኖስ ይባላል። ምን ይባላል? ስለዚህ አሁን ጨለማ ያለው ከዚህ በታች 4 ዓለምን አልፎ 5ኛ ዓለም ውስጥ ነው ያለው ማለት ነው። መቼ ሄደ? ሄደ። በየት ሄደ? ሄደ ብቻ ነው እኛ የምናውቀው። እንዴት እንደሄደ፣ መቼ እንደሄደ፣ በየት በኩል ወደዚህ ዓለም ይህን ሁሉ ዓለም ሰንጥቆ እንዴት እንደወረደ የሚያውቀው ማን ብቻ ነው? ማን ብቻ ነው የሚያውቀው? እግዚአብሔር ብቻ ነው። ስለዚህ ያ ጨለማ ከዚያ ነው ማለት ነው። ይህንን ዓለም ለመቆጣጠር ገስግሶ ይመጣና ማታ 12 ሰዓት ሲሆን ይመጣና ይህን ዓለም ይቆጣጠራል። ብርሃን ይወገዳል፣ ጨለማ ይቆጣጠራል። ያ ጨለማው የተሰጠው ስንት ሰዓት ነው? ሌሊት ስንት ሰዓት ነው? 12 አይደለ? ቀኑ ስንት ነው? 12 ነው። ስለዚህ 12 ሰዓቱን ከገዛ በኋላ ጨለማ ወደ ቦታው ሄዷል። ከዚህ በታች 5 ዓለም ወርዶ እዚያም ተቀምጧል ማለት ነው። ሰው በማያውቀው በማያየው ዓለም ተቀምጧል። አሁን ደግሞ ይሄ ብርሃን መጣና ተቆጣጠረው። ቀን የሚባለው የብርሃን ጊዜ ሰዓት ማለት ነው። ይሄ ብርሃን ደግሞ እዚህ በላይ ጠፈር አለ። ጠፈር የውሃ ማይ፣ ስዕለ ማይ፣ የውሃ ክምችት ማለት ነው። ከዚህ አልፎ ደግሞ ሐኖስ አለ። ሐኖስ የሚባለው የብርሃን ማደሪያ ነው። አሁን ይሄ ብርሃን የመጣው ሐኖስ ከሚባለው ብርሃን መጥቶ ዓለምን ተቆጣጥሮታል ማለት ነው። ግዛቱ የሱ ስለሆነ አሁን 12 ሰዓት ተቆጣጥሮ ዓለምን ይገዛሉ እየተፈራረቁ ጨለማና ብርሃን ማለት ነው። በዚህ ውስጥ የምንመለከተው እግዚአብሔር ጨለማውን ለሁላችንም እኩል ያመጣል፣ ብርሃኑንም ለሁላችን እኩል ያመጣል። እውነት አሰብ እስኪ አሁን እዚህ መካከል ብዙዎቻችን ኃጥአንና እንደው ጻድቃን አሉ። እሺስ በየትኛውም ጽንፈት ጻድቃን አሉ፣ ኃጥአን አሉ። ይሄ ግድ ነው እና ብርሃን የማመጣው ለጻድቃን ብቻ ነው ቢል እግዚአብሔር፣ አይደው ሌሎቻችሁ በጨለማ ኑሩ ቢል እግዚአብሔር ዳኛ አለ ይመናል አለ እንደ ዳኛ ይግባኝ ሳለ የለም
እግዚአብሔር ግን ቸር ስለሆነ ለኃጥአንም ለጻድቃንም እኩል ጨለማውን ያመጣል፣ እኩል ደግሞ ምን ያመጣል? ብርሃኑን ያመጣል። ጨለማውን አስወገደና አሁን ረቂቁ ብርሃን ሰጠን፣ ግዙፍ ጨለማ ተወገደ። አሁን እግዚአብሔር አድልዎ አለበት የለበትም? በፍርዱ የለበትም። ለዚህ ምስክር መዓልትና ሌሊት ነው ማለት ነው። አንተ ኃጢአተኛ ስለሆንክ በጨለማ ውስጥ ብቻ ኑር አይልም። አንተ ጻድቅ ስለሆንክ በብርሃን ብቻ ኑር አይልም። ጨለማውን በጊዜው ውብ አድርጎ ሰራው፣ ማረፊያችን ነውና ብርሃኑን በጊዜው ውብ አድርጎ ሰራው። ስራ የምንሰራበት፣ የምንማርበት፣ የምንንቀሳቀስበት፣ የምንገናኝበት ነውና እግዚአብሔር እንከን በሌለው አሰራር መዓልትና ሌሊትን አደረገ። እግዚአብሔር ደግሞም ትክክለኛ ፈራጅ መሆኑን ራሱ እንዲህ ሲል ይገልጸዋል። መዓልትና ሌሊትን በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ ስታነቡ የምታገኘው በተለይ ይሄ ማቴዎስ 5 አንቀጸ ብፁዓን ይባላል እስከ 8 ያለው ምዕራፍ። በአንጻሩም ደግሞ ሲተረጎም በልዩ ትርጓሜ ሊቃውንት አባቶቻችን ሲያብራሩ ደግሞ ማቴዎስ 5ን ይሄ የኦሪት ሕግ የተሻሻለበትና መሰረተ ሕግጋት ተሻሽለው የተቀመጡበት ማለት የሚሻረውን ሽሮ የሚቀጥለውን ያስቀጠለበት የሚሻሻለውን ያሻሻለበት የሕግ ማሻሻያ ወንጌል ነው ይባላል። ማቴዎስ 5 አንቀጸ ብፁዓን ማለት ነው። እና በዚህ ምዕራፍ ላይ አንቀጽ ሕግ በሚያሻሽልበት ሰዓት ጌታችን እያስተማረ በነበረበት ሰዓት አስቀድሞ በኦሪቱ ሕግ የሚጠሏችሁን ጥሉ የሚወዷችሁ ውደዱ እንደተባለ ሰምታችኋል። እኔ ግን እውነት እላችኋለሁ የሚጠሏችሁን ጠልታችሁ የሚወዷችሁን ብቻ ብትወዱማ ምንም ዋጋ አለው? ምንስ ጥቅም አለው? የሚወዷችሁን እንደምትወዱ የሚጠሏችሁንም በዚያው ልክ ምን በሉ ውደዱ። እነሱን አፍቅሯቸው፣ ውደዷቸው ካለ በኋላ ለዚህ ምስክር አድርጎ ያመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ አባታችሁ መዓልትና ሌሊትን ክረምትና በጋን በኃጥአንም በጻድቃንም ላይ እንደሚያፈራርቅ ይህን አላያችሁምን? ኃጢአተኞች ናቸው አላውቅህም ብለውኛል ብዬ እኔ ለእነሱ ጨለማ ብቻ እንዲሆን አላደረኩም። ስለሚያምኑኝ ደግሞ ለእነሱ ብቻ ብርሃን አላደረኩም። ለሁሉም እኩል ፀሐይን እሰጣለሁ፣ እኩል ለሁሉም ጨለማን አመጣለሁ። ይህንን የማደርገው እናንተም የሚጠሏችሁን ሁሉ ለሁሉም እኩል ፍቅር እንድትሰጡ ነው ብሎ ከአንቀጸ ፍቅር ጋር በደንብ አድርጎ ጌታችን ተርጉሞታል። ያሰርቅ እግዚአብሔር ፀሐይ ላዕለ ሔራን ወላዕለ እኩያን፣ በክፉዎቹም በመልካሞቹም ላይ እግዚአብሔር ለሁሉም ፀሐይን ያወጣል። በሶስተኛ ደረጃ የእግዚአብሔር እውነተኛ ፈራጅ የሚታወቅበት ክረምት ይባላል። ምን ይባላል? አንደኛ ምንድነው አልኳቸው? እግዚአብሔር እውነተኛ ፈራጅ ነው ስል ብዙ ሳናስተምር በቀላሉ ይህን ከያዝን በቂ ነው። እግዚአብሔር እውነተኛ ፈራጅ ነው ብለናል። ሶስት ነገሮችን እንጠቅሳለን ወይም እንማማራለን ብለናል። አንደኛው እግዚአብሔር እንደማያዳላ የፍርዱ መገለጫ ምንድን ነው? ሞት ነው። ሁለተኛው ምንድን ነው ብለናል? መዓልትና ሌሊት አያዳላም እግዚአብሔር። በሶስተኛ ደረጃ ክረምት ይባላል። ምን ይባላል? ክረምት። አዎ ወያዘንብ ዝናብ በሪና ለሁሉ ነው። ለሁሉ አስተካክሎ እግዚአብሔር ዝናብን ይሰጣል ነው። ክረምት ሲመጣ ለሁሉ እኩል ነው የሚመጣው። በጋም ሲመጣ ለሁሉ እኩል ነው የሚመጣው። ለምን ሲባል እግዚአብሔር እውነተኛ ምን ስለሆነ? አዎ አድልዎ የሌለበት ምን ስለሆነ? ዳኛ ስለሆነ። ይሄ ጉቦ የማይቀበል በዘመድ ባዝማድ በሰፈር በመንደር በጎጥ በሸለቆ የማይደለል እውነትን ብቻ የሚፈርድ ለፍርዱ ምንከን የሌለበት ጉድለት የሌለበት እውነተኛ ዳኛ ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ደግሞ ከእውነተኛው ፍርድ ፈራጅ ከእግዚአብሔር ትክክለኛ ፍርድ ለማግኘት ምን ያስፈልጋል ሲባል ጸሎት ያስፈልጋል። ምን ያስፈልጋል? ጸሎት ያስፈልጋል። በጸሎት መትጋት እንዳለብን ነው መጽሐፍ የሚነግረን። በዛሬው ዕለት ያው ቅዱስ ሚካኤል በዓል ቢሆንም ክረምትም ነው። ክረምት የእግዚአብሔር እውነተኛ ፈራጅነትን የምናውቅበት ነው። ነገደ መላእክትንም ስንመለከት ለእውነተኛው ፈራጅ እግዚአብሔር የሚንበረከኩ የሚያመሰግኑ ዓለም ከተፈጠረ እስካሁን ድረስ ያለ እረፍት እግዚአብሔርን የሚያመሰግኑ አምላክነቱን፣ ገናናነቱን፣ ፈራጅነቱን የሚገልጡ የዚህ መገለጫዎች መሆናቸውን ደግሞ ቅዱሳን አባቶቻችን እንዲያስተማሩን እንደጻፉልን እንረዳለን ማለት ነው። ያው መላእክት አመስግኗቸው ከዚህ እስከዚህ አይባልም፣ በሌሊቱም በቀንም ነው። መላእክት የእግዚአብሔርን ክብር ልልና ገናናነት እየገለጡ በፊቱ እየተንበረከኩ ምስጋና የሚያቀርቡ የዘወትር አመስጋኞች ናቸው። በአንጻሩም እንደገና ደግሞ ጸሎታችን ወደ እግዚአብሔር በምናቀርብበት ጊዜ በቅዱሳን መላእክት አማካኝነት እግዚአብሔር ፈጥኖ ፍርድ እንደሚሰጠንም መጽሐፍ ያስረዳናል። በዚህ በትንቢተ ኢሳይያስ የዛሬውን ታሪክ በተለይ የዛሬው ታሪክ በዓል ማለት ነው በደንብ የተገለጠው በስንክሳሩ
በድርሳኑ ቢገለጥም በትንቢተ ኢሳይያስ ምዕራፍ 36 እና 37 ላይ በደንብ ተዘግቦ እናገኘዋለን። በዚህ ቅድመ ልደተ ክርስቶስ 700 ዓመት ዓለም ላይ የነበረው ነቢይ ኢሳይያስ ነበረ። በዘመኑ የነበረ 4 ነገስታት ቢኖሩ ከአራቱ ነገስታት መልካም ንጉስ ሕዝቅያስ የሚባል ንጉስ ነበረ። ይህ ሕዝቅያስ የሚባለው ንጉስ ነግቶ ወደ ቤተ እግዚአብሔር የሚገሰግስ መሽቶ ቤተ እግዚአብሔር የሚገሰግስ ጠዋት ማታ ዙፋኑ ላይ የሚቀመጥበት ሰዓት የለው። በረቀቀ በእሳት ዙፋን ተቀምጦ የሚፈርድ እግዚአብሔርን ለማመስገን ብቻ የሚተጋገር መሪ ነበረ ነው እና ትልቅ ጠላት ተነሳበት። ያው አካባቢ የሆነ ከዚያው ከግሪክ አካባቢ ወይም አሶር ከምንለው አካባቢ ተነስቶ ሌላ አሚፀኛ ንጉስ ተነሳና ሰናክሬም የሚባል አላጠፋው አንተንም አጠፋለሁ፣ ህዝቡንም እማርካለሁ፣ አገሩን ምድረ በዳ አድርገዋለሁ፣ ያ ከመሆኑ አስቀድሞ እጅን ለኔ ብትሰጥ ይሻላል የሚል ደብዳቤ ጽፎ ላከለት። ደብዳቤው የሚለው መኑ ያድነክሙ እምኔ ከኔ እጅ የሚያድን ማን አለ? ቦኑ ግልፎ ዘያድኅን በኢየሩሳሌም እምኔ ከኔ እጅ የሚያድን በቤተ መቅደስ በኢየሩሳሌም አምላክ አለ ይሆን? የለም የሚል ክደትን እግዚአብሔርን መካድ እንደውም እግዚአብሔርን ክብር ማቃለል ፈራጅነቱን ገናናነቱን መዘንጋት የተጨመረበት ወይም ይህን የሚያንጸባርቅ ደብዳቤ ጽፎ ላከለት። ይሄ ደግሞ አገር መሪው እግዚአብሔርን የሚፈራው በጣም ብዙ ሰራዊት አለው። ከቃሉ ጋር ናቸው። በጣም ብዙ ጦር አለው። ያ በሱ ላይ ክፉ ነገር የጻፈበትንና ማስጠንቀቂያ የሰጠውን ንጉሥ ዲል ማድረግ ይችላል። በጦር ቢያስብ ከሱ የተሻለ ጦር አለው፣ ከሱ የተሻለ ገንዘብ አለው፣ ከሱ የተሻለ ሰረገላ አለው፣ ሰራዊት አለው። ነገር ግን ከሁሉም በላይ የሚበልጥ እውነተኛ ፈራጅ እግዚአብሔርን ልለምን ብሎ ቤተ እግዚአብሔር ሄደ ነው የሚለው መጽሐፍ። ከቃሉ ጋር ናቸው። ከሁሉም በላይ ወደ ማን መሄድ ይሻላል? ምክንያቱም ጉልበትም ከንቱ ነው አይደል? መሳሪያም ከንቱ ነው። እግዚአብሔር ካለ በዚህ ዓለም የሚመካበት መሳሪያ ሁሉ በእግዚአብሔር ዘንድ እንደ ትቢያ ነው። ዓለም የሚጨነቅበት በጣም ዓለም የሚፈራው መሳሪያ ሁሉ በእግዚአብሔር ዘንድ ትቢያ ነው። ነገር ግን እግዚአብሔር አምላኬ ፍርድ ይሰጠኛል ብሎ ወሐዘነ ሕዝቅያስ ንጉሠ ይሁዳ እንዘ ይጸምዕ ጽርፈተ ዘላዕሌሁ ወላዕለ እግዚአብሔር አምላኩ ወለብሰ ሰቀ ጸጉሩ ወቤተ እግዚአብሔር ጾመ ወጸለየ ወሰገደ ውስተ ቤተ መቅደሱ ለእግዚአብሔር ከመ ያድኅን ሕዝቦ ሀገረ ኢየሩሳሌም። ኢሳይያስ እንደዘገበው እንደጻፈው ከኔ እጅ የሚያድን በኢየሩሳሌም በመቅደሱ አምላክ የለም። የሚያድን ካለ እኔ አይሃለሁ፣ እኔ እመጣለሁ፣ አንተን ማርክሃለሁ፣ ወደ ሀገሬ ወስጄም እቀጣሃለሁ፣ ሕዝቡን እባርካለሁ፣ በእኔ ቁጥጥር ስር አውላለሁ፣ አገሩን ምድረ በዳ አደርጋለሁ ብሎ ደብዳቤ ስለጻፈበት አየውና ያደጉ ንጉሥ አዘነ ይላል። ያሳዘነው የእሱ መሰደብ አይደለም፣ አገር ይወረራል መባሉም አይደለም፣ ሕዝቡ ይማረካል መባሉ አይደለም። ከዚያም በላይ ክብሬ የሆነ እግዚአብሔር ተሰድቧል ብሎ አዘነ ይላል። ማን ተሰደበ? የማን ክብር ዝቅ አለ? መቼስ በፍጡር ዝቅ የሚል ክብር እግዚአብሔር ባይኖረው በሐሳቡ ግን በጻፈው ደብዳቤ ግን ከኔ እጅ የሚያድን የለም ማለት እግዚአብሔርን መናቅ ማቃለል ስለሆነ እንዴት በእግዚአብሔር ላይ የተገዳደረው መገዳደር አየ። እርሱንም ከእጅ የሚያድን የለም ብሎ ስለጻፈበት ያንን ተመለከተ። እርሱ ግን ተነሳ፣ ማቅ ለበሰ። ምክንያቱም ልብሰ መንግስት ለብሶ ቤተ መቅደስ አልሄደም። እነሆ የልብሰ መንግስቴ ክብሬ ሞገሴ አንተ ነህ፣ አንተ ተሰድበህ የክብር ልብስ አለብስም ብሎ ማቅ ለብሶ ንጉሡ ቤተ እግዚአብሔር ሄደ። ራሱ ላይ ዘውድ አልደፋም፣ አመድ ነስንሶ ቤተ እግዚአብሔር ሄደ። ዘውዴ ክብሬ አንተ ተሰድበሃል፣ አምላኬ ምን ክብር አለኝ የአንተ ክብር ተነቅፎ፣ ስለዚህ እንዴት ተዋርጄ እለምንሃለሁ ብሎ ወደ ቤተ መቅደሱ ሄደና ዝቅ ብሎ ተንበረከከ፣ ሰገደ፣ ጸለየ ይላል። ምን አለ? ሰገደና ምን አለ? ጸለየ። በቤተ መቅደሱ በእግዚአብሔር ቤተ መቅደስ ፊት ዝቅ ብሎ ራሱን ጥሎ ራሱን አዋርዶ ዝቅ ብሎ አገር መሪው አለቀሰ ይላል። ከመ ያድኅን ሕዝቦ ሀገረ ኢየሩሳሌም ያለቀሰበት ዋና ዓላማ ሀገሩና ሕዝቡን ለማዳን ነው አለ። በእሱ ላይ የተገዳደረው በአምላኩ ላይ የተገዳደረው መገዳደር የሰናክሬምንም አቅሙን ያሳውቀው ዘንድ ወደ እግዚአብሔር ጸለየ። ፈተና ገጥሞኛል፣ እኔን አጠፋለሁ ብሏል። የኔ መጥፋት ችግር የለውም፣ ሕዝቡን ማርካለሁ ብሏል። ሕዝብ ሊንገላታ አይገባም፣ አገሩ ምድረ በዳ ይሆናል ብሏል። አገሩ ደግሞ የእግር መራገጫ ኢየሩሳሌም ናት። አገርና ሕዝብን ጠብቅ ብሎ ተንበረከከ በእግዚአብሔር ቤት ይላል። ዘወትር መጸለይ እንደሚያስፈልግ ትክክለኛ ፍርድ ከእግዚአብሔር ለማግኘት ከመከራ ለመጠበቅ መጸለይ እንደሚያስፈልግ ንጉሡ ያስተምረናል። ጸለየ። ያን ጸሎቱን እግዚአብሔር ሰማ። ማን ሰማ? አዎ ሰማ እግዚአብሔር።
ያኛው አመፀኛው ንጉሥ ግን ሌሊት ሀገሩን እቆጣጠራለሁ ብሎ በመንፈቀ ሌሊት ለመቆጣጠር 185,000 ወታደር ይዞ ስዳሄ በሚባል ምድረ በዳ ወይም በለኪሶን ምድረ በዳ ላይ ሰራዊቱን አስከትቶ ድንኳን ጥሎ ተደብቆ ነበረ፣ ሌሊት ለመቆጣጠር እንዳለው ማለት ነው። እግዚአብሔር የሚቀድመው የለምና ወፈነወ እግዚአብሔር ለሚካኤል መልአክ እግዚአብሔር መልአኩ ቅዱስ ሚካኤል ላከው ውስተ ትዕይንቱ ሰናክሬም በከተመበት ሰፈርና ድንኳን ውስጥ የእግዚአብሔር መልአክ ቅዱስ ሚካኤል በመካከላቸው በነጭ በግ አምሳል ተገልጦ ሲታያቸው 185,000 ወታደር እንዲያንቀላፉ እዚያው ቀሩ ይላል። አያቸው። ይሄ እግዚአብሔርን አለማመን በእግዚአብሔር ላይ መገዳደር ይህን ያመጣል። በሰራዊት ተመካ፣ ሰራዊቱ ግን ደንቅጠር ረገፈ፣ እዚያው ቀረ። በዚህን ሰዓት ንጉሡ ተነስቶ ከእንቅልፉ ሲመለከት 180,000 ወታደር አንድም የለም። ተነስቶ እያለቀሰ እየጮኸ ወደ ሀገሩ ተመልሶ ይሄዳል። እሱን ያቆየበት ምክንያቱ እግዚአብሔር ሲድራክ የሚባል ጣዖት በቤተ መንግስት አለውና ጣዖት ያዳነኝ እያለ እንዳይመካ ከጣዖቱ ፊት ከሄደ በኋላ እግዚአብሔር የራሱን ፍርድ ሊሰጥ እሱን ታገሰው። የጮኸ ግን ወደ ቤቱ ተመልሶ ሄደ። ቤተ መንግስቱ ገብቶ ሲድራክ ለሚባል ጣዖት ተንበርክኮ በሚሰግድበት ጊዜ ወውአ ውስተ ቤተ ሲድራክ አምላኩ፣ ወደ ሲድራክ ወደ አምላኩ ቤት ገባ። ከመስግዶቱ ሊሰግድለት መጽኡ ክሌቱ ደቂቁ ሶሮስኮር ማድራማሌክ፣ ሶሮስኮርና አድራማሌክ የሚባሉ ሁለት ልጆቹ መጡ። ወቀተልዎ በጓላ ክራጦን፣ አባታችን አገር ስትመራ ኖርሃል፣ እስካሁን ድረስ መርተሃል፣ ብዙ ጦር ብዙ ሰራዊት ይዘህ ሄደህ ነበር። ሰራዊቱና ቆሙ፣ ገንዘቡ፣ ወርቁ፣ ሀብቱ ሁሉ የት ሄደ ብለው ጠየቁት። እርሱም ደግሞ እኔ ሄጄ ነበረ፣ ነገር ግን ድል ተደረጉ፣ ሁሉም አለፈ፣ ብቻዬን ቀረው። ሲድራክ የሚባለው ጣዖት አድኖኝ አምላኬን መታሁኝ አላቸው። አይ እኛም ተመቂተህን ነው የነበረውን ሀብትና ገንዘብ ጦሩ እንዳንረከብ እኛ እንዳንወርስ ምቀኛ ሆነን ብለው በሙቀጫ ግልገል ቀጥቅጠው ራሱን ገደሉት ይላል። አሁን ያኛው ሲያለቅስ የነበረው እግዚአብሔር ለእርሱ ፍስ ሰጠው፣ ህዝቡንም ጠበቀ፣ አገሩንም አዳነ። ምንም ጠበቀ? ህዝቡንም ጠበቀ፣ አገሩንም አዳነ። ጸሎቱን ማን ስለሰማ? እግዚአብሔር ስለሰማ። የሁላችን ጸሎት አምላካችን ይስማ። ስለዚህ ዛሬ የምንመለከተው ወንጌሉም የሚነግረን የሉቃስ ወንጌል ቅዳሴ ላይ የተነበበ ውስጥ አስቀድሱ እንደሰማችሁት የሉቃስ ወንጌል ምዕራፍ 18 ነው። ከቁጥር 1 ጀምሮ እስከ 8 ያለው ነው የተነበበልን። የሚነግረን በምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ምሳሌውንም ሲመስል አንድ ባለጸጋ ሰው እንደነበረ በአንድ ሀገር ውስጥ ያ ባለጸጋ ሰው ፈራጅ ዳኛ እንደነበረ በሁሉና አድራጊ ፈጣሪ የነበረ ሰው እንደነበረ፣ አንድ ሴት ደግሞ የተበደለች የተገፋች ሴት ነበረችና ጠዋት ማታ ፍርድ ፍለጋ ወደ እሱ ትመላለስ እንደነበረ፣ ፍርድ ትጠብቅ እንደነበረ ነው የሚነግረን። ያቺ ሴት የሚፈርድላት አጣ በጣም ትመላለሳለች። ብዙ ደከመች፣ በጣም ብዙ ጮኸች፣ ፍትህ አጣች። በመጨረሻ ሰውየው ሰለቸው ይላል። ጩኸቷ ከቃሉ ጋር ናቸው። ትክክለኛ ልፍረድላት ብሎ ሳይሆን ምኗ ሰለቸው? ጩኸቷ ሰለቸው። ሁል ጊዜ ትዘበዝበኛለች እየመጣች እቺ ሴት እረፍት ነስታኛለች። እስኪ ከዚህ በኋላ እረፍት ለማግኘት ለዚህች ሴት አንድ ጊዜ ልፍረድላት ብሎ አስቦላት ሳይሆን እንዳትጨቀጭቀው ክፉ ነገር እንዳትናገረው እንዳያያት እሷን ላለማየት ሲል ፈረደላት ይላል። በብዙ ታውረድ ይህን ይነግረናል መጽሐፍ ምሳሌው። ይህን ካለ በኋላ ቀጥሎ ይቺ ሴት ብዙ በመጮኋ ብዙ በመድከማ ብዙ በመዘብዘባ ከዳኛው ፊት ተመላልሳ ሁልጊዜ ደጅ በመጥራቷ ይህንን ፍርድ ካገኘች ዘወትር ለሚጸልዩና ስሙን ለሚጠሩ እግዚአብሔር እንዴት አይፈርድላቸው? ከቃሉ ጋር ናቸው። ምን አለ? ዘወትር ለሚጸልዩ በስሙ ለተጠሩ በ40 በ80 ቀን ተጠምቀው ለሚያስቀድሱ ለሚያነጥፉ ለክብሩ ዝቅ ብለው ለሚንበረከኩለት ጠዋት ማታ ስሙን ለሚጠሩ አቤቱ ይቅር በላይ ለሚሉት ሁሉ በሰማይ የምትኖር አባታችን ለሚሉ ለእነኝህማ እግዚአብሔር እንዴት አይፈርድላቸው አለ። ስለዚህ የሚያስረዳን መሰረታዊ ነገሩ ቅድም ብያቸዋለሁ። አንደኛ እግዚአብሔር እውነተኛ ፈራጅና ለጥያቄያችን መልስ ሰጭ የታመነ አምላክ መሆኑን ነው። ሁለተኛ ጸሎት ዘወትር መጸለይ ፍትህ እንደሚያሰጥ እግዚአብሔር የሚጸልዩ ሰዎችን እንደማይዘነጋቸው ባጭሩ ይነግረናል። የዛሬው የሚነግረን ይሄ ነው። ከዚህ ውጭ ምንም የለውም። ሁሉንም ስንተነትነው ስንተረጉመው ብንሆን ዋናው መሰረታዊ ነገር በጸሎት መበርታት አማራጭ የሌለው ጉዳይ ነው። በምን መበርታት?
ዛሬ ምስቅልቅል ያለውን ሀገር ምስቅልቅል ያለውን ዓለም ለማስተካከል የሚያስፈልገው ምንድን ነው ከተባለ ጸሎት ብቻ ነው። ወደ እውነተኛው ፈራጅ ወደዚያ ማልቀስ ነው። ይሄ ምንጫጫው፣ ምናለቅሰው፣ ምንወጣው፣ ምንወርደው መፍትሄ